አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ቤተሰቦቼ። ውጤት ኢትዮጵያውያን ኤርትራውያን እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከኔ ጋር ሰላም እንደሆነ ከእናንተም ጋር ሰላም ፍቅር ይብዛልኝ እያልኩኝ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ለጥርሳችን ማለት ነው። ጥርሳችን በጣም ሽታ የሚበዛብን ሰዎች እናም ደግሞ በጣም ደግሞ እንትን ቢጫ የሆነ ቡና ምናምን ስለምናበዛ በጣም ቢጫ ይሆናል ማለት ነው። ስለዚህ እሱን ከዚህም በፊት ሰርቻለሁ። ነገር ግን እሱን ለጥርሳችን ማለት ነው ልሰራ ነው። እናም ደግሞ ቤተሰብ በቅንነት ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ለቤቴ ደግሞ አዲስ የሆናችሁ ደግሞ እንዲሁም ደውል ምልክቷን ደግሞ በየጊዜው ምለቀው እንዲደርሳችሁ እሷን መንካቱን እንዳትረሱላችኋለሁኝ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ግብአቶች ቲማቲም ነው ማለት ነው። ቲማቲም ማንኛውም ቤት አለ፣ ምክንያቱም ቲማቲም አይጠፋም። ማንኛውም ቤት ስላለ በቲማቲም ነው የምንሰራው ማለት ነው። ኮልጌት ደግሞ አይጠፋም፣ ማዕጁን እስናን ማለት ነው በአረብኛ። ይሄ የተዘጋጀው በቁርንፉድ ነው ማለት ነው። እናንተ ያላችሁን ማንኛውንም ተጠቀሙ። ነገር ግን ነጩ ካላችሁ ጥሩ ነው ማለት ነው። ነጩ ኮልጌት ማለት ነው። ይሄም ጥሩ ነው እና ከልቱፋ ማለት ነው። የአፕል እንትኑ ማለት ነው። ይሄኛው ማንኛውም ሱቅ ዱካን ታገኙታላችሁ አለ ማለት ነው። ስለዚህ አይጠፋም። እሱም ከሌላችሁ ደግሞ ነጩን ተጠቀሙ ማለት ነው። ትንጥ ነው የሚያስፈልገን እሱ። አሁን ቲማቲሙን ቆርጠን አጥበን እንቆርጠዋለን። እንደዚህ እንሰነጥቀውና እንጨምቀዋለን ማለት ነው። ከፈለጋችሁ ፈክፍካችሁ መጭመቅ ነው። ውሃውን ብቻ ነው እኔ የምፈልገው፣ ውሃው ብቻ ስለሆነ አሁን ማዘጋጀው ለኔና ለሂቴ ነው ማለት ነው። እስከዛ እናንተ ቪዲዮን በላይክ ጀምሩት ቤተሰብ። በቅንነት አብረን እንደግላችኋለሁኝ። ቅንነት ለራስ ነው እና ጠቃርጉ አይከፈልበትም። ለኔ ይጠቅመኛል፣ እናንተ ደግሞ አትጎዱበትም ማለት ነው። እሺ ቤተሰብ በዚህ መልኩ አድርጌዋለሁኝ። እናንተ ደግሞ ምንድነው የምታረጉት? ታጠሉታላችሁ። እኔ አሁን ማጥለያ አጠገቤ ስለሌለ ትንሽ ስለቾከልኩኝ ዝም ብዬ ነው የምሰራው ለእናንተ ለማሳየት ማለት ነው። እናንተ ይሄንን ፍሬውን አውጡት፣ አጥላችሁ ውሃውን ብቻ ተጠቀሙ ማለት ነው። አሁን ደግሞ የሚያስፈልገን ትንሽዬ ከልቱፋ የአፕል እንትን ማለት ነው። አሲሩ ትንጥዬ ነው የሚያስፈልገን። ከፈለጋችሁ በነገራችን ላይ ጨውም አርጉ ማለት ነው። በጣም አሪፍ ነው። ጥርሳችሁ ማይጠርሳችሁ ከሆነ ከዛ በኋላ ደግሞ ምን ያስፈልገናል? እዚህ ጋር ማዕጁን እስናን ያስፈልገናል። ኮልጌት ማለት ነው ያስፈልገናል። ኮልጌቱ ማለት ነው። ከዛ ኮልጌት እናረጋለን አንድ ማንኪያ ያህል ማለት ነው። ይሄ የቁርንፉድ ኮልጌት ነው። ነጩ ካላችሁ በጣም አሪፍ ነው። ይሄም በጣም አሪፍ ኮልጌት ነው በነገራችን ላይ ማለት ነው። ምርጥ ኮልጌት ነው። በቁርንፉድ የተዘጋጀ ነው። አሪፍ ነው። ከዛ እናዋህደዋለን። ሁለቱንም አብረን እናዋህደዋለን ማለት ነው። አዋህጄ እመለሳለሁ። በዚህ መልኩ አርጌዋለሁ ማለት ነው። እኔ ትንሽ ኮልጌት ብዙ ስለላረኩኝ ነው። ብዙ ኮልጌት ካረጋችሁ ትንሽ ወፍራም ይሆናል ማለት ነው። ከዛ በደንብ አርጋችሁ ታዋህዱታላችሁ። ያረግነው ምንድነው? ቲማቲምና ከልቱፋ እና ኮልጌት ነው ያረግነው። ሁለቱንም አርጋችሁ ከዛ ለ5 ደቂቃ ያህል በእንትናችሁ በብሩሻችሁ አርጋችሁ በብሩሽ እንደዚህ አርጋችሁ ነክራችሁ ጥርሳችሁን እስከ 5 ደቂቃ ድረስ ከታች ወደ ላይ ያረጋችሁ ውስጡንም እንትኑንም ማለት ነው። ከዛ የነከራችሁ ማሸት ነው። ጥርሳችሁን በደንብ አርጋችሁ እንግዲህ ታሹታላችሁ ማለት ነው። ምክንያቱም ጥርሳችን ያለበት ጥቋቁር ነገሮች የደረቀ ቆሻሻ ነገሮች ካሉ በዛ ላይ ቀይ የሆነው ይለቃል ማለት ነው። መጀመሪያ ይሄን ነገር ከማቦራሻችሁ በፊት ጥርሳችሁን እዩት፣ ለውጡን እንዴት እንደምታዩበት ማለት ነው። ጥርሳችሁን እዩና ከዛ በኋላ
ትቦርሻላችሁ ማለት ነው። ከዛ ለውጡን ታዩታላችሁ። ይሄንን በሳምንት 2 ከዛ በኋላ ደግሞ የደጋግማችሁ ስትሰሩት በሳምንት አንዴ እያረጋችሁ እየነከራችሁ ከዚህ እየነከራችሁ በደንብ አርጋችሁ ታሹታላችሁ ማለት ነው ጥርሳችሁን። ከዛ ለውጡን ታገኙታላችሁ። ጠረኑም እየቀነሰ ይመጣል። በጣም አሪፍ ነው ማለት ነው። ሌላም አይነት አሰራር አለ በነገራችን ላይ አሳያችኋለሁ ማለት ነው። ይሄ ከልትፋ ደግሞ በጣም አሪፍ ነው። በጣም አሪፍ ቆንጆ ነው ማለት ነው። ይጠቅመናል። የደረቀ ጥርሳችን ላይ የደራረቁት እንትኖችን የተላጣጠፉትን ያነሳልናል ማለት ነው። ቤተሰብ በቅንነት ቪዲዮን ላይክ አርጉ፣ ሼር አርጉ ትላችኋለሁ። ቅንነት ለራስ ነው። አብረን እንደግ ቤተሰብ እና አብሽሩ። እንግዲህ እኔ ይዤላችሁ የምመጣው ደግሞ ታማኝና እንትን ነው ሞክሬውና እንትን ያልኩት ነው እንጂ ዝም ብዬ አይደለም ማመጣላችሁ። ደግሞ ይሄ ደግሞ የሚያስፈራ ነገር አይደለም። ምክንያቱም ኮልጌት ጥርሳችን ሁሌ የምንቦርሽበት ነው። ቲማቲምም ሁሌ የምንበላው ነገር ነው። ይሄም ከልትፋ ደግሞ ሀታ አንዳንዴ እንደ ውሃነት ራሱ በውሃ በርዛችሁ መጠጣት ትችላላችሁ። ሁሉም ነገር የሚያስፈራ ነገር የለውም ማለት ነው። ለራሳችን ለጤናችን ማለት ነው። እና ደግሞ ይሄንን ቲማቲሙን ደግሞ እንደዚህ ያረጋችሁ ቲማቲም ምን ታረጉታላችሁ? ሱካር አምጥታችሁ በዚህ ፊታችሁ ላይ የማያቃጥላችሁ ከሆነ ማለት ነው። ፊቴ ላይ ያወጣብኛል። ወይም ደግሞ እንደዚህ ሳሙና ምንድነው ፒኪንግ ሶዳ እና ሱካር አርጋችሁ እግራችሁን ተረከዛችሁን ከላይ እስከታች እሹት ማለት ነው። የጫማ ቅርጽ አለበት ተረከዛችሁ እንትን ያለ የተቆራረጠ የሚያስቸግራችሁ በጣም ቆንጆና አሪፍ ነው። እና ፒኪንግ ሶዳ ካልፈለጋችሁ በሱካር ብቻ ማለት ነው። እንደዚህ ነክራችሁ እግራችሁን በደንብ አርጋችሁ እሹት ማለት ነው። እውነቴን ነው የሚላችሁ ለውጥ ታገኙበታላችሁ። ይሄኛው ማለት ነው ቲማቲሙ የቀረው በጣም ለውጥ አለው፣ ጥቅም አለው እላችኋለሁኝ። ቤተሰብ ወዳችኋለሁኝ። ኑሩልኝ። ወሰላም አለይኩም።